እነዚህ ስዕሎች ፍቅር እስከ መቃብርን ከጅምሩ እስከ ፍጻሜው የሚያሳዩ ናቸው። በቄስ ታምሩ አማካይነት መጡድነሽ አባ ቦጋለ እንዲያገቡ አማላጭ ነው የቀረበ ስዕል ነው ይሄኛው። እዚህ ጋር ምናየው አበጀ በለው ምስል ነው። አበጀ በለው ያው ፋና ወጊ ነው ብለ ተጨቁኑ ገበሬዎች የቆመ ነውና ተመርጧል። እዛ ላይ በተመረጠው መሰረት በረሃ ሄዶ እሳቸው አገር ሰላም ነው ብለው ሶስቱ ጉልቶቻቸው ላይ ገብተው እየበሉ ዘና ብለው የተረፈውን ይዘው ወደ ዲማ ሊሄዱ ሲሉ ሌሊት ላይ በተኙበት አበጀ ብለው ቤታቸውን ያቃጥልባቸዋል። አላወቁም። እሳቸው ሱሪያቸውን እንኳን መልበስ አልቻሉም ከድንጋጤያቸው የተነሳ። የመጨረሻው ፍቅር እስከ መቃብር የሁለቱም ፍጻሜ እዚህ ጋር ነው ማለት ነው። እና የመጨረሻው የመጽሐፉ የመጨረሻ ክፍል ወይም ደግሞ ቅብ ስራ ይሄን ይመስላል። ብዙ ስራዎች አሉ፣ ግን አሁን ስፔሲፊክ የሆኑ ትክክለኛ በዚህ በቁጥር እንትን ያልኳቸው 47 ናቸው። 47 ናቸው። ምንድነው ገላጭነታቸው ምን ያህል ነው ላልከኝ ደግሞ ስዕሉ ራሱ መጽሐፉን ያነበበ ሰው ለስዕሉ ሩቅ አይሆንም ወይም ደግሞ ብዥታ አይፈጥርበትም። መጽሐፉን በደንብ ያነበበ ሰው እንደውም አንዳንድ ጓደኞቼ ምናምን በጣም አንባቢ ማለት ጓደኞች አሉና ሳልነግራቸው ስዕሉን አይተው ይሄ እኮ ይሄን የሚገልጽ ነው ይላሉ። በቃ ለምን ያው የምታየው ነገር ስለሆነ ነው። መጽሐፉን ካነበብክ ስዕሉን ለመግለጽ ለመተንተን አይቸግርህም። እንደምናየው በዛብህ ያው ከዙራምባ ተመልሶ ከዙራምባና ዋሸራ ከቆየ በኋላ ደብረ ወርቅ 2 ዓመት መጠጅቱ ጋር ቆይቶ አገልግሏቸው ከዚያ ዲማ ወደ አዲስ አበባ ከመሄድ በፊት ዲማ 1 ዓመት 2 ዓመት ቅኔን አበርትቼ እሄዳለሁ ወይም ደግሞ ቅኔን ተምሬ እሄዳለሁ በሚል ዲማ ሲሄድ ያሳያል። ዲማ አሁን ላይ ያለው ገጽታ አይደለም። እኔ በራሴ እይታ ምን ይመስላል ድሮ የሚለውን ነው። እና እዚያ ከደረሰ በኋላ ዙሪያውን ማህሌቱን ከዞረ በኋላ በእለቱ ትላንትና ስለ ቅኔ ሲቀኙ የነበሩ የቆሎ ተማሪዎችን ያገኛቸዋል። የእግዚአብሔር እንግዳ ብሎ እየጠየቃቸው ያሳያል። ስዕሉን ስሰራ ስዕሉ መቼቶች እነዚህ የት ናቸው እንትኖቹ የተሰሩባቸው ቦታዎችን የሚለው ማየትም ስለነበረች ይቻይቻለሁ። እነዚህ በተለያየ ስራው ኦልሞስት እንግዲህ 2008 ነው 2007 2008 ነው የጀመርኩትኝ እና ረጅም ጊዜ ነው የፈጀብኝ። መልሼ ነው እየሰራሁ ያለሁት። ይህን ስሰራ እንግዲህ ምንድነው ማንም ያገዘኝ አካል የለም። በራሴ ወጪ ነው ሁሉንም የሰራሁት። ስራዎቹ እንደውም ቪዥዋላይዝ አድርጌ ያቀረብኳቸው ለትውልድ እንዲተላለፉ አድርጌ ነውና በዚህ ደረጃ ላይ ለዚህ ምንም ያገኘሁት የመንግስት ድጋፍ የለም። ምናልባት በ2009 ላይ የአማራ ክልል ባህል ቱሪዝም ቢሮ የህይወት ዘመን ተሸላሚ በዓል በሚያከብርበት ሰዓት በዚህ በሰራው ስራ ተሸላሚ ሆኛለሁኝ። ያን አስታውሳለሁ። ከዚያ ባሻገር ደብረ ማርቆስ ዩኒቨርሲቲ 2ቴም አሳይቻለሁ። ምንም ከደብዳቤ መጽሐፍ በስተቀር እንደውም ለነሱ ነበር ይሄ መሆን የነበረበት። አንደኛ የባህል ማዕከል አለ፣ እዛ ላይ ሐውልት ተሰርቶላቸዋል። የአዲስ ዓለማየሁ የባህል ማዕከል አለ። ለዚህ የሚሆን ስራ ነው ይሄኛው። እዛ ሙዚየም ውስጥ መቀመጥ ያለበት ለትውልድ የሚተላለፍ ነው። አልፎ ተርፎ ይሄንን የምታየውን ስራ በስጦታ መልክ ሰጥቻለሁ ለዩኒቨርሲቲ። ስቲል ናው ግን አደባባይ ወይም ደግሞ የሆነ ቦታ ላይ አልተቀመጠም። ስንት ዓመቱ 6 ዓመቱ ነው። ይሄ ምን ምክንያት እንደሆነ ሊገባኝ አልቻለም። እና እዚህ ደረጃና ምን ልፈልግ ነው ይሄ ለትውልድ የሚተላለፍ ነው።